አብይ ስልጣናቸውን አደላድለዋል። አሁን ከመቼውም ጊዜ በላይ የተጠናከረ መንበር ላይ ተቀምጠዋል። በሀገራዊ ምርጫው ዙሪያ ሰፋፊ ሀተታዎችን እያሰራጩ ከሚገኙ ዓለም አቀፍ ሚዲያዎች መካከል አንዱ የሆነው አጃንስ ፍራንስ ፕሬስ ቀጣዩ ምርጫ በብልጽግና አሸናፊነት እንደሚደመደም አስቀድሞ ቢተነብይም ከጠቅላይ ሚኒስትሩ አንጻር ምን አዲስ ነገር ይዞ ይመጣል ሲል ያሰፈራቸው መላምቶች የመረጃ ቅኝታችን ትኩረት ይሆናሉ። ትግራይ ከኢትዮጵያ እየራቀች ነው። ሁኔታዎችም የሚያሳዩት ይህንኑ ምልክት ነው። የፌዴራል መንግስትና ህወሓት ለጥልቅ ልዩነቶቻቸው መፍትሄ አበጅተው ምርጫ ካልተካሄደ የትግራይ ክልል በምክር ቤቶቹ ሳይወከል የሚቀርባቸው ዓመታት ወደ 10 ከፍ ሊል ይችላል ተብሏል። እንመለስበታለን። ጤና ይስጥልን። የዕለቱ የመረጃ ቅኝታችን በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦችን በዝርዝር የሚያስደምጣችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ዝርዝር ጉዳዮች እናምራችሁ። አፍሪካ ሪፖርት ላይ የሰፈረው የሌላኛው የፈረንሳይ ጋዜጣ አጃንስ ፍራንስ ፕሬስ ትንታኔ እንዲህ ሲል ይጀምራል። በመጪው ሰኞ የሚደረገው ሀገራዊ ምርጫ የጠቅላይ ሚኒስትር አብይ አህመድን ስልጣን ለተጨማሪ 5 ዓመታት የሚያራዝም ምዕራፍ ይሆናል። ምርጫው የሚደረገው ብልጽግና መራሹ መንግስት የጀመረው የኢኮኖሚ ሪፎርም በሂደት ላይ ባለበትና ውሉ ባለየበት፣ ከኤርትራ ጋርም አዲስ ውጥረት በነገሰበት፣ በአማራ በኦሮሚያ ክልሎች አፍላ ግጭቶች መሰማት ባላቆሙበት እንዲሁም የትግራይ ሁኔታ አሁንም በቀውስ ውስጥ ባለበት ወቅት ነው። በዓለም አቀፉ የጥናትና ምርምር ማዕከል ሪሰርቸር የሆኑት ሮናልድ ማርቻል ጠቅላይ ሚኒስትሩ ወደ ስልጣን ሲወጡ የበርካታ ኢትዮጵያውያንን ተስፋ በጀርባቸው ተሸክመው ነበር። በርካታ ሚሊዮን ህዝብም ከጎናቸው ነበር። ከብዙ የአደባባይ ተቃውሞና የተከፈለ መስዋዕትነት ማግስት ወደ ስልጣን ሲወጡም በርካቶች በቀና ልብ ነበር የጠበቋቸው ሲሉ ይናገራሉ። ለመንግስት ቅርብ ከሆኑ የውጭ ምሁራን መካከል አንዱ የሆኑትና በዋሽንግተን የሚገኘው የስትራቴጂክ እና ዓለም አቀፍ ጥናቶች ማዕከል ተንታኝ የሆኑት ካሜሮን ሁድሰን በበኩላቸው ዛሬ ግን ጠቅላዩ በመንግስታቸው ፈላጭ ቆራጭ ሆነው እየታዩ ነው ይላሉ። አውቶክራት የሚለውን ቃል በመጠቀም የፊታችን ሰኞ በሚደረገው ሀገር አቀፍ ምርጫ የስልጣን ዘመናቸውን ያለምንም ጥርጥር እንደሚያራዝሙ ይጠበቃል ያለው ዘገባው፣ በዚህ መሃል አብይ የመከፋፈል አደጋ በተጋረጠባት ሲል በገለጻት ሀገር ውስጥ አሁን ባላቸው ስልጣን ላይ ስላላቸው እየጨመረ በመጣ ቁጥጥር ትችት ይሰነዘርባቸዋልም ባይ ነው። ኢኮኖሚስትም ሆነ አፍሪካ ሪፖርት ላይ የሰፈሩ የህግ አውጪውን አካል ምርጫ መሰረት ያደረጉ ዘገባዎች ጠቅላይ ሚኒስትሩ ስለሚከተሉት እምነት ጠቃቅሰዋል። ብልጽግና ፓርቲን የመሰረቱትም ከእምነታቸው ወይንም ዘገባዎቹ ከጠቀሱት ፕሮስፔሪቲ ጎስፕል እምነት የተቀዳና ከፈጣሪ የሚቸር ትልቁ ገጸ በረከት ሀብትና ሀብት ብቻ ነው ብሎ የሚያምን ነው ሲል ይቀጥላል። በዚህም የተነሳ ከውጭ ሲታይ አብይ ስላላቸው የአመራር ዘይቤ ምልከታዎች እየተቀየሩ መጥተዋል ባይ ነው። የህወሓት ደጋፊ እንደሆነ የሚነገርለትና በሰሜኑ ጦርነት ሚዛናዊ ያልሆነ መጽሐፍ በማሳተም የሚታወቀው ቶም ጋርደነር የተባለው ግለሰብም ለጽሑፉ በሰጠው ትንታኔ የጠቅላይ ሚኒስትሩን የአመራር ዘዬ ለማጣጣል ረጅም ርቀት ሄዷል። ጠቅላይ ሚኒስትሩን ለመተቸት የገንዘብ ጦርነትና ፈጣሪን ስምን ለመቀላቀል ሞክሯል። የአጃንስ ፍራንስ ፕሬስ ዘገባ ሲቀጥል አብይ ሶሻሊስቱን ደርግ ከስልጣን ለማስወገድ በተደረገው የትጥቅ ትግል ገና በልጅነታቸው እንደተሳተፉበትና የኋላ ታሪካቸው የሚጀምረው ከፖለቲካ ሳይሆን ከወታደራዊ መስክ መሆኑ ይተነትናል። ደርግ ወድቆ ኢህአዴግ ስልጣን ከተቆጣጠረ በኋላ አብይ ከዚያም በሰራዊቱ ውስጥ በፍጥነት እያደጉ እስከ ሌተናንት ኮሎኔልነት ማዕረግ እንደደረሱ በመጠቆም ከዚያም በኢንሳ 2 ዓመታትን በኃላፊነት እንደዘለቁም ወደ ኋላ ሄዶ ያስታውሳል። ሆኖም በ2007 በተደረገው 5ኛው ሀገር አቀፍ ምርጫ ወታደራዊ ዩኒፎርማቸውን በፓርላማ ወንበር በመቀየር በሻሻን ወክለው ለህዝብ ተወካዮች ምክር ቤት ምርጫ እንደተወዳደሩም ዘግቧል። ከዚያም እስከ 2010 በቀጠለው የአማራና ኦሮሚያ ክልሎች አመጽ የህወሓትን አምባገነን አገዛዝ ያስወገደው ለውጥ ጫፍ ሲደርስ አቶ ኃይለማርያም ደሳለኝ ስልጣን ለቀው የ41 ዓመቱ አብይ አህመድ ወደ ስልጣን እንዲወጡ መንገድ እንደተጠረገም ዘገባው ይገልጻል። በስልጣን ዘመናቸው መባቻ የተፈቱ ፖለቲከኞችና ወታደራዊ መኮንኖች እንዲሁም ጋዜጠኞች ለአዲሱ መሪ ድጋፍ ያስገኙ እርምጃዎች ነበሩ። ትንሽ ቆይቶም በአንዳንድ የሀገሪቱ አካባቢዎች የተከሰቱ አስደንጋጭ ግድያዎችና መፈናቀሎች በህዝቡ ዘንድ ቁጣን የቀሰቀሱ መሆናቸውን ኤኤፍፒ በጽሑፉ ያስታውሳል። ለክስተቶቹ ግን ከመንግስት ውጪ ተጠያቂ ያደረገው አካል የለም። በኋላም በ2013 የሰሜን ኢትዮጵያው ጦርነት ሲፈነዳ ለጦርነቱ መከሰት ተጠያቂዎቹም ተዋጊ ኃይሎች መሆናቸው ቀርቶ በዘገባው ግን ትግራይን ከበዋል በሚል የተፈረጁ የማዕከላዊ መንግስት ወታደሮችና አለቆቻቸው ናቸው የተጠቀሱት። ዘንድሮ ይላል ዘገባው፣ ዘንድሮ በትግራይ ዳግም ጦርነት ይቀሰቀሳል የሚል ስጋት አንዣቧል። ለባህር በር አልባዋ ኢትዮጵያ የቀይ ባህርን መንገድ ለማስከፈት የተጀመረው ኢኒሼቲቭ አዲስ አበባን ከኤርትራ ጋር አቃቅሯል። በትልቆቹ ክልሎች አማራና ኦሮሚያ ዓመታትን ያስቆጠሩ ግጭቶች አሁንም መቋጫ አላገኙም ይላል ጋዜጣው።
ጋዜጠኞች፣ ፖለቲከኞችና ሌሎችም መታሰራቸውን ከሀገር መሰደዳቸውንም ጠቃቅሷል። እናም በዚህ መሃል የሚደረገው ምርጫ በገዢው ፓርቲና ተፎካካሪዎች መካከል የገዘፈ ልዩነት አለ ባይ ነው። ብልጽግና ማሸነፉም ጠቅላይ ሚኒስትሩም ስልጣናቸው መራዘሙና ለ13 ዓመታት ሀገሪቷን የሚመሩበት ዕድል እንደሚሰጣቸው በማተት የኤፍፒ ዘገባ አክሎም የኢኮኖሚ ማሻሻያው ፍጥነቱን ቀንሶ ሀገሪቱ የውጭ ኢንቨስትመንትን ለመሳብ እየተቸገረች ነው። በተመሳሳይ ጊዜ አብይ አህመድ ዋና ዋና የተባሉና ሀገሪቷን ወደ ዘመናዊ ምዕራፍ ይቀይራሉ ተብሎ የታመነባቸውን ፕሮጀክቶች ቀጥለውባቸዋል ባይ ነው። እነዚህ የከተማ ልማት ፕሮጀክቶች ብዙ ሰዎች በትልልቅ ከተሞች ቤታቸውን ለቀው እንዲወጡ አስገድደዋል ሲልም በኮሪደር ልማት የተፈጠረውን ቅሬታም አንስቷል። በዋሽንግተን የሚገኘው የስትራቴጂክና ዓለም አቀፍ ጥናቶች ማዕከል ተንታኝ የሆኑት ካሜሩን ሁድሰን አብይ ሩዋንዳን በፕሬዝዳንትነት ለ26 ዓመታት ከመሩት ፖል ካጋሜ ጋር አመሳስሏቸዋል። መንገዶች ንጹህ ናቸው፣ ሁሉም ነገር ጻዕዳ ነው፣ ነገር ግን ስርዓቱን በጠንካራ ቃላቶች አብጠልጥለዋል። አብይ ግዙፍ ሜጋ ፕሮጀክቶችን እያስገነቡ እንደሚቀጥሉና በዚህም እርግጠኛ እንደሆኑ ኩራትም እንደሚሰማቸው አትተዋል። ወደ ሌላኛው ጉዳያችን አመራን። ትግራይ ከኢትዮጵያ እየራቀች ነው፣ ሁኔታዎችም የሚያሳዩት ይህንኑ ምልክት ነው ይላል የጀርመን ድምፅ ዘገባ። ከጥቅምት 2013 ጀምሮ የትግራይ ክልል በኢትዮጵያ የሕዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት ተወካዮች የሉትም። የፌዴራል መንግስትና ህወሓት ለጥልቅ ልዩነቶቻቸው መፍትሄ አበጅተው ምርጫ ካልተካሄደ የትግራይ ክልል በምክር ቤቶቹ ሳይወከል የሚቀርባቸው ዓመታት ወደ 10 ከፍ ሊል ይችላል። በትግራይ ክልል በሁሉም 38 የምርጫ ክልሎች 7ኛው አጠቃላይ ምርጫ ግንቦት 24 ቀን 2018 እንደማይደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ባለፈው ማክሰኞ አረጋግጠዋል። ሜላትወርቅ የሚመሩት ተቋም የትግራይ ክልልን ጨምሮ አስቻይ ሁኔታዎች የሉም ባሉባቸው ሁሉም የአገሪቱ አካባቢዎች ምርጫ የማካሄድ እቅድ ነበረው። ዴሞክራሲያዊ ስምረት ትግራይ፣ ትንሣኤ ስርዓት ቃንጭ ሐቂና ትንሣኤ ሰባ እንደርታን የመሳሰሉ ፓርቲዎች ለምርጫው ተመዝግበው ነበር። የህወሓት ቃል አቀባይ ሚካኤል አስገዶም ግን እኛ ምርጫ የምናካሄድበት ሁኔታ ላይ አይደለንም ያለ ነው ሲሉ ተናግረዋል። ለዚህም በሚሊዮኖች የሚቆጠሩ የክልሉ ነዋሪዎች በ146 መጠለያዎችና በስደት ሱዳን የሚገኙ መሆናቸው አንዱ ምክንያት ነው። በወልቃይት ወይንም በምዕራብ ትግራይ በጠለምት ወይም ጸለምት እንዲሁም ሌሎች አካባቢዎችም በጠላት ስር ያለውን ህዝባችን ነጻነት የለውም የሚሉት የህወሓት ቃል አቀባዩ ከ40 በመቶ በላይ የትግራይ ሉዓላዊ ግዛት ጠላት ይዞት ነው ያለው ሲሉ ተናግረዋል። በዚህም ምክንያት ነባራዊ ሁኔታው ምርጫ ለማካሄድ የሚያስችል እንዳሆነ አስረድተዋል። የክልሉ መንግስት በበጀትና የነዳጅ እጥረት ምክንያት ትምህርት ቤቶች አስቀድመው እንዲዘጉ ወስኗል። የጥሬ ገንዘብና የመድኃኒት እጥረት የክልሉን ህዝብ እየተፈታተኑት ይገኛሉ። አቶ ሚካኤልም አሁን ስለ ምርጫ የምናወራበት ወቅት ሳይሆን ስለ ህዝባችን ቀጣይ ህልውና፣ ከዚህ የህልውና አደጋ እንዴት መውጣት እንችላለን የሚለውን ነገር ነው እየሰራን ያለ ነው ሲሉ ተናግረዋል። የትግራይ ተወካዮች ወደ የህዝብ ተወካዮች ምክር ቤት መቼ ይመለሳሉ የሚለው ታዲያ ወሳኙ ጥያቄ ነው። ላለፉት 6 ዓመታት ገደማ የትግራይ ክልል በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት ተወካይ አልነበረውም። ውክልናውን ለመጀመሪያ ጊዜ ያጣው በኮሮና ወረርሽኝ ምክንያት ህገ መንግስት ተተርጉሞ የሚኒስትሮች ምክር ቤት፣ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የሥራ ዘመን እንዲራዘም መደረጉን በመቃወም ህወሓት በወሰደው እርምጃ ነበር። ህወሓት የህዝብ ተወካዮች ምክር ቤት አባል የነበሩ የትግራይ ክልል ተመራጮችና በፌዴራል መንግስት ውስጥ የተሾሙ ባለስልጣናት ስራቸውን እንዲያቆሙ በመስከረም 2013 ትዕዛዝ ሰጠ። ወቅቱ ጳጉሜ 2012 በትግራይ ክልል የተካሄደው ምርጫ በፌዴራል መንግስት ተቀባይነት ባለማግኘቱ በአዲስ አበባና በመቀለ መካከል ሲብላላ የቆየው ፖለቲካዊ ውጥረት የተካረረበት ነበር። 6ኛው የኢትዮጵያ ምርጫ ጥቅምት 24 ቀን 2013 ጦርነት ከተቀሰቀሰ ከ7 ወራት ገደማ በኋላ የተካሄደ በመሆኑ በቅርቡ ስራቸውን በሚያጠናቀቁት ምክር ቤቶች ውስጥ ለትግራይ የተመደቡ መቀመጫዎች ባዶ ሆነው ቆይተዋል። በአሜሪካዊ ኢንዲያና ዩኒቨርሲቲ ማወር የህግ ትምህርት ቤት ተመራማሪ የሆኑት አቶ አለማየሁ ፈንታው አንድ የምርጫ ዘመን ትግራይ ሳትሳተፍ አልፋለች፣ አሁን ደግሞ ሌላ 5 ዓመት ትግራይ አትሳተፍም፣ በድምሩ 10 ዓመት ይሆናል ማለት ነው ሲሉ ይናገራሉ። በዩኒቨርሲቲው በህገ መንግስት ህግና ህገ መንግስት ቀረጻ ላይ የፒኤችዲ ጥናታቸውን ጭምር በማከናወን ላይ የሚገኙት አቶ አለማየሁ ከዚህ በኋላ ትግራይ የኢትዮጵያ አካል ነች ብሎ ማውራት ይቻላል ወይ ብለው በመጠየቅ መልሰው እኔ እርግጠኛ አይደለሁም ይላሉ። 2 የምርጫ ዘመን ብቻ ነው ወይ ትግራይ ምርጫ የማትሳተፈው የምትገለለው በሚለው ነገር ላይ እርግጠኛ አይደለሁም፣ 3 ዘመን ቢሆን 15 ዓመት ነው፣ 4 ቢሆን 20 ዓመት ነው ሲሉም ተናግረዋል። ከጥቅምት 2013 እስከ ጥቅምት 2015 ከተካሄደ ደማ
ደም አፋሳሽና አውዳሚ ጦርነት በኋላ የተፈረመው ግጭት የማቆም ስምምነት የትግራይ ክልል የህዝብ ተወካዮች ምክር ቤትን ጨምሮ በፌዴራል መንግስት የነበረው ውክልና ወደ ነበረበት እንዲመለስ እድል ከፍቶ ነበር። የስምምነቱ ተፈራራሚዎች የፌዴራል ተቋማትና ኤጀንሲዎች ቁጥጥርን ጨምሮ የፌዴራል መንግስት ስልጣን በትግራይ ክልል ወደ ነበረበት እንዲመለስ ተስማምተዋል። ከዚህ በተጨማሪ የስምምነቱ አንቀጽ 9 የፌዴራል መንግስት የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤትን ጨምሮ የትግራይ ክልልን ውክልና በፌዴራል ተቋማት ውስጥ በህገ መንግስቱና በሚመለከታቸው ህጎች መሰረት ማረጋገጥና ማመቻቸት አለበት በማለት ይደነግጋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።